ክብር ለጌታ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ሁሉ አማን ነው። አማኑኤል ካለ ሁሉ አማን ነው። ሁሉ ነገር በራሱ ደና ትክክል መልካም በራሱ ላይሆን ይችላል፣ ግን አማኑኤል ማለት እግዚአብሔር ከማ ጋር ነው? እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? ክብር ለጌታ ይሁን። ኢየሱስ ጌታ ነው። እነዚህ የተባረኩ ብላቴኖች እስቲ እንደው በጭብጨባ እግዚአብሔርን ስለነሱ ደግመን እናመስግን። praise god። እንግዲህ ከኡጋንዳ ጀምሮ ነው ማቃቸው የተባረኩ ናቸው። ጌታ የተመሰገነ ይሁን። አሁን አድገው ደግሞ እንደዚህ ሳይ ደስ ይላል። ጌታ ይባረክ። ሃሌሉያ። ኦራ ማሳላ ባራላ ዳራላባስ praise god። እሺ ዛሬ እግዚአብሔር አስደናቂ መልካም ጊዜ ሰጥቶናል። እየሰጠን ነው ደግሞ ይሰጠናል። ክብር ለጌታ ይሁን። ዛሬ በመለኮታዊ ደስታ የመኖር መርህ በሚል ሐሳብ ነው የምንካፈለው። ምንድነው ያልኩት? በመለኮታዊ ደስታ የመኖር መርህ ለምትጽፉዎች አንዴ ረጋ ብዬ ልናገርና ከዛ እንቀጥላለን። ጌታ ይመስገን። በመለኮታዊ ደስታ የመኖር መርህ። ሃሌሉያ። ልድገመው ምስክር በሶስት ስለሚጸና በመለኮታዊ ደስታ የመኖር መርህ። አንዳንድ ሰው ምንድነው የተፋ መለኮታዊ ደስታ ብቻ ይላልና በመለኮታዊ ደስታ የመኖር መርህ ነው ያልኩት። ጌታ የተባረከ ይሁን። እሺ የንባብ ክፍላችን የሚሆነው ፊልጵስዩስ ምዕራፍ 3 ከቁጥር 1 እና ፊልጵስዩስ ምዕራፍ 4 ከቁጥር 4 እስከ ቁጥር 9 ባለው ክፍል ላይ ነው። እዚህ 4 ላይ ነው ሞር ዛሬ የምንቆየው፣ ግን እንደተለመደው በእግዚአብሔር ፊት ለእግዚአብሔር ቃል ክብር የምንችል እና የበረታን የምንፈልግ ሰዎች መቆም እንችላለን። ወንድሞች እህቶች፣ ሌሎቻችን ደግሞ ቁጭ ብለን የእግዚአብሔርን ቃል አብረን አንብበን እንጸልይና ጌታ ደግሞ ዛሬ የሚናገረንን እንሰማለን። ሃሌሉያ። ፊልጵስዩስ ምዕራፍ 3 ቁጥር 1 እንደዚህ ይላል። ጌታ የተመሰገነ ይሁን። ከዚህ በተረፈ እኔ የምጠቀመው አዲሱን መደበኛ ትርጉም ስለሆነ ነው። እናንተ በያዛችሁት ቨርዥን ተጠቀሙ። ምን ይላል? በቀረውስ ነው የሚለው አይደለም በዛኛው ላይ እና ያው እዚህ ላይ አለ። ኦኬ። ስለዚህ በቀረውስ ወይም እስካሁን ብዙ ነገር ሲነግራቸው ቆይቶ መጥቷል። ግን በቀረውስ ከዚህ በኋላ ከዚህ በተረፈው ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ ምን አይለኝም አይሰለቸኝም ይላል እዚህ ላይ። አዲሱ ትርጉም ደግሞ ያኛው እንደሚለው አይታክተኝም። ጌታ ይመስገን። ምዕራፍ 4 ቁጥር 4 ደግሞ ጀምሮ እስከ 9 ባለው ክፍል እንደዚህ ይላል። ምን ጊዜም በጌታ ደስ ይበላችሁ። ደስ ይለኛል በሉ እስቲ። ሰይጣን በጣም ከሚያርገፈግፈውና ከሚያናድደው ነገር አንደኛ ምንድነው ካላችሁኝ ስትደሰቱ ማየት ነው። እግዚአብሔር ደግሞ በጣም ከሚያረካው ነገር ግንባር ቀደሙ ምንድነው ካላችሁኝ ስትደሰቱ ማየት ነው። ማርጃንዶስ ካባርዳቫ ትርጉሙ ምን ማለት ነው? ደስ ይበላችሁ ማለት ነው። praise god። ወንድሞች ሆይ በጌታ ደስ ይበላችሁ። ደግሜ ላለው እንደው ተሳስቼ እንዳይመስላችሁ፣ አምልጦኝ ዘባርቄ እንዳይመስላችሁ ደግምላችኋለሁ፣ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ የታወቀ ይሆን። ጌታ ቅርብ ነው። በነገር ሁሉ በጸሎትና በመልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ማርጃላ ቫስቲያ ሰይጣን ሁሉ ጊዜ የሚነግረን ድምጽ ተጨነቂ አለቀልሽ። እግዚአብሔር ደግሞ አትጨነቅ። ማርታላቫ ማለት የሚያስጨንቅ ነገር የሌለበት በቃ አልጋ ባልጋ ነው መንገዱ የሚባል ዓለም ላይ እንደምንኖር እግዚአብሔር ስላላወቀ አይደለም ይሄ ቃል እንዲጻፍ ያደረገው። ደህና ናችሁ ወይ? ሃሌሉያ። አትጨነቁ። አልጨነቅም በሉ እስቲ።
አንዳንዱ በመናገር ይወጣል እኛ አሁን ጮሆ የሚወጣ መንፈስ የለብንም ግን ጮሆ የሚመጣ የሚወጣ በመናገር ቃሉን የሚወጣ አንዳንድ በልማድ በመናምን የገባ ነገር አለ ስንናገር ይለቃል ኢየሱስ ጌታ ነው እሺ አልጨነቅም በሉስ ኢየሱስ ያድናል ማርታላ ባራዳቦስ ዛሬ በጣም ባስገራሚ ሁኔታ የሐዘን ቫይረስ የሚያራግፍ ክትባት ለመከተብ ነው የመጣው እኔም ለመከተብ እናንተንም ለመከተብ ፓርታላላስ ስለዚህ አንቲ ሐዘን ክትባት ተከትበን በቃ ለቀቅፈታ ነቃ ብለን ኢየሱስ ያድናል ልቀጥል ወደ ቃሉ እሺ በጸሎትና በመልጃ ከምስጋና ጋራ ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በመጨረሻም ወንድሞችና እህቶች ሆይ እውነት የሆነውን ክቡር የሆነውን ትክክለኛ የሆነውን ንጹህ የሆነውን ተወዳጅ የሆነውን መልካም ወሬ ያለበትን ሮሮና ብሶት ምሬት ያለበትን አይለም ወገኖቼ ደህና ናችሁ ወይ መልካም ወሬ ያለበትን በጎነት ቢሆን ምስጋና እንደነዚህ ስላሉ ነገሮች አስቡ እስቲ አስባለሁ በሉ እስቲ አው ኢየሱስ ጌታ ነው ሰይጣን ሌላ ነገር ነው እንድናስብ የሚፈልገው ቃሉ የሚለው ደግሞ ይሄ ነው ሃሌሉያ ከዛ እንዲላል ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ሳደርግም ያያችሁትን ማናቸውንም ነገር አድርጉ እስቲ አደርጋለሁ በሉ እስቲ ማላታራቫዲያ ላቦስካ የሰላምም አምላክ ከናንተ ጋራ ይሆናል እንጸልያለን ሃሌሉያ ማራስ ካቶላ ቫስፔጃዛቶር ዳጋላቫዲላ ቦስካ ሜልዶር ዲናስትራቫዲያ ኤናማሽካዶ ኦርቶላባዲ ባራላቮሲያ የጌታ መንፈስ ባለበት በዛ አርነት አለ የጌታ መንፈስ ባለበት በዛ መፈታት አለ የጌታ መንፈስ ባለበት በዛ መገለጥ አለ እርዳታ አለ ፈውስ አለ መፍትሄ አለ መልስ አለ እረፍት አለ መረጋጋት አለ የጌታ መንፈስ ባለበት ቀንበር ይሰበራል እስራት ይበጠሳል ጨለማ ካለ ይገፈፋል ነስካዱር ባሃዱል ጃንዶስ ከረለበዲያሶና የእግዚአብሔር ቃል ሲመጣ ምድረ በዳውን ኤደን በረሃውን ገነት ያደርጋል የእግዚአብሔር ቃል ሲመጣ ምድረ በዳውን ጨለማውን ይገፋል ኢየሱስ ያድናል የእግዚአብሔር ቃል ሕይወት ይሰጣል የእግዚአብሔር ቃል ሕይወት ነው የእግዚአብሔር ቃል መንፈስ ነው ሃሌሉያ ማናሳቶራ ባላራቦሲያ እግዚአብሔር አምላክ ሆይ ዛሬ በቅዱሱ መንፈስህና በቃል በመካከላችን በመገኘት በብዙ ስለምትረዳን ስለምታግዘን ስለምትባርከን እግዚአብሔር አምላክ ሆይ ቃሉን ላከ ፈወሳቸው ተብሎ ስለተጻፈ በዚህ ቃል ፈውስ ስለሚሆንልን የሐዘን ካባ ስለሚቀደድ የሐዘን ጨለማ ስለሚገፈፍ የሐዘን ቀንበር ስለሚሰበር የሐዘን ጫናና ተጽዕኖ ስለሚገፈፍ እግዚአብሔር አምላክ እናመሰግንሃለን የዘላለም አምላክ ስምህ የተባረከ ይሁን ሬፓሳታራጃጋዳራባዳራባራቦሲያ ኢየሱስ ያድናል የሐዘን መንፈስ የተሰበረ ይሁን የትጋዜ የምሬት የሮሮ መንፈስ የተሰበረ ይሁን የድባቴ የተስፋ መቁረጥ መንፈስ የተሰበረ ይሁን ሽናሳቱራ ባጋዶራ ባጋስ የእግዚአብሔር ድምጽ ከልካይ መንፈስ የእግዚአብሔርን ተስፋ ገዳቢ መንፈስ የእግዚአብሔርን የፍጻሜ ሙላት ድምጽ ከልካይ አደብዛዥ መንፈስ በኢየሱስ ስም የተወጋ ይሁን ቲና ኩርዳ ባስቴላ ዶራ ባጃና ሞስጋ ኢየሱስ ክርስቶስ ጌታ ነው ትላንትናም ዛሬም እስከ ለዘላለም ሞትን አሸንፎ የተነሳ የሕያው እግዚአብሔር ልጅ የሆነው የዲያብሎስን ሥራ ሊያፈርስ የተገለጠው ኢየሱስ ዛሬም ያው ነው አልተለወጠም አላረጀም አልደከመም ዛሬም ይሰራል በዚህ የስም ጉልበትና ኃይል የሐዘን ካባ የሐዘን ቀንበር በኢየሱስ ስም የተሰበረ ይሁን ማሳተራቫላቦሲያ የክብር መንፈስ እናመሰግንሃለን የሕይወት መንፈስ እናመሰግንሃለን የሰላም መንፈስ እናመሰግንሃለን የቅድስናው መንፈስ እናመሰግንሃለን ብርታት የምትሰጠን አንተ ነህና እናመሰግንሃለን አራማሼላ ቦታራባስ ልቤን ዝም ብሎ ይለኛል
ደስ 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 ውስጤን ዝም ብሎ ይለኛል ደስ 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 ምን አገኘ ላሉ ኢየሱስ 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 ሃሌሉያ ምን ሆነልህ ላሉ ኢየሱስ 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 ሻፓቱ ራሳ ካላባ ደስታይማ ኢየሱስ ነው ለኔ ምንም ነገር የማይተካው ነው የዘላለሜ ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘ ሰው ሳየው ወራባሻላ ሳየው ካቆነበስኩበት ሳየው ምርኮ እንዳገኘ ሰው ሄና ማሻላ ባራባን ቶዳራራባራባራራራራራራራራባስ ሃሌሉያ መንፈስ ቅዱስ ሆይ እናመሰግንሃለን የክብር አባት እናመሰግንሃለን በመካከላችን ስላለህ እናመሰግንሃለን የሐዘን ጨለማ እየተገፈፈ ስለሆነ እናመሰግንሃለን የሐዘን ካባ እየተቀደደ ስለሆነ እናመሰግንሃለን እግዚአብሔር የለቅሶ የሐዘን የእንባ መንፈስ እየተመታ ስለሆነ እናመሰግንሃለን ሬባስ ካላዶረላባሼደሌቦስ ረማንታላራራራላቦስያ እግዚአብሔር ሆይ ስምህ የተባረከ ይሁን ዛሬ በዚህ ምሽት ጌታ ሆይ በደስታ መንፈስ በደስታ ዘይት መቀባት ስለሚሆንልን እንደገና እናመሰግንሃለን እኔንም ባሪያህን ደግሞ በብዙ በጸጋህ በመንፈስ ስለምትረዳኝ አመሰግንሃለሁ በፍጹም ግልጽነት እግዚአብሔር ሆይ በቅዱስ ድፍረት ያለ መከልከል ሐሳብህን መናገር እንድችል እግዚአብሔር ቃልን በመግለጥ ፈቃድህን ማስተላለፍ እንድችል መንፈስ ቅዱስ ሁለንተናዬን ላንተ አሳልፌ ሰጠሁ ይህን ጉባኤ ላንተ አስገዛሁ ክብር ላንተ ይሁን እናመሰግንሃለን በጌታ በኢየሱስ ስም praise God እንቀመጣለን ክብር ለኢየሱስ ይሁን እስቲ አስቀድመን በጭብጨባ አሁንም አክብሮት ለእግዚአብሔር ቃል እሺ ጌታ የተመሰገነ ይሁን እንግዲህ ዛሬ የምንካፈለው ሐሳብ ምንድነው ያልኩት ዝም ብሎ ማዘን ምክንያት እየፈለጉ ሃሌሉያ ነው ያልኩት ምንድነው ያልኩት በመለኮታዊ ደስታ የመኖር መርህ ሃሌሉያ እንግዲህ በዚህ ባነበብነው ክፍል መሰረት ዛሬ የጌታ መንፈስ ከዚህ ቃል ውስጥ በጣም ጸረ ሐዘን ክትባቶችን ይከትበናል ስለዚህ ሐኪም ቤት ሲኬድ ድሮ ኢትዮጵያ ሆኜ ምን ይላሉ ነርሶቹ መርፌ ሊወጉ ሲሉ እዚህም ዘሴም ነው ፕሪንሲፕሉ እና መርፌ እንዳትሰብር አታጠንክር ሰውነት ለቀቅ አድርገው በሪላክስ ፈታ ለቀቅ እንዳይሰበር መርፌውና አሁንም ስትከተቡ እንግንችር እንዳትሉ ለቀቅ ምናምን ፈታ በሉ ለቃሉ አንዳንዱ እየገባ እንደ ጀንታማይሲን ቢያቃጥልም ሊያድን ስለሆነ እና በእምነት የእግዚአብሔር ቃል ሲናገር ቃሉን ይላል በእምነት ስለተቀበሉት ተዋሃዳቸው ሚለው ነው እኛ ምን ወስደው ያኛውን ተታን ደናናችሁ ወይ አረ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልተቀማቸውም ለነዛ ያኔና እዚያ ነው አሁንና እዚህ ግን የሰማነውኛ የሰማነውን ቃል በእምነት ስላዋሃደን ጠቅሞናል ይጠቅመናል እስቲ ይጠቅመኛል በሉስ praise God ስለዚህ እናንተ 40 አይደለም 60 ማረማን ነው 30 60 አይደለም 100 ምታፈሩ በጣም መልካም መሬቶች ናችሁ ሲነኝ በሉሲ praise God እሺ እንግዲህ ስለ መለኮታዊ ደስታ ስናወራ መለኮታዊ ደስታ ማለት ከምክንያት ያለፈ ከማድረግና ካለማድረግ ከመሆንና ካለመሆን ያለፈ የሁሉ ጊዜ የመደሰት የደስታ ህይወት ማለት ነው praise God መለኮታዊ ደስታ ማለት ሃፒነስ ወይንም ኤክሳይትመንት አይደለም የሆነ ነገር ሃፕን ሲያደርግ እየጠበቅን
ምናምን የምንለው ሳይሆን ከዚህ ያለፈ ደህና ናችሁ ወይ? ቅድም ጆሲዬ ሲናገር በቃ መልእክቴ ሊለው ነው እንዴ ያልኩኝ እየጠበቅኩ ነበር። ጥቅሱ ሊጠቅስ መስሎኝ። ደህና ናችሁ ወይ? ከምን ከመደረግ ካለመደረግ ከመሆን ካለመሆን ያለፈ ዝም ብሎ የሚፍለቀለቅ ደስታ ራባሃሻቱ ራባሳ ደህና ናችሁ ወይ? በሱ የሚያምን የዘላለም ሕይወት እንዲኖረው ነው የተባለው። የዘላለም ሕይወት ደግሞ የእግዚአብሔር ሕይወት ነው። ሃሌሉያ! ያ የእግዚአብሔር ሕይወት አንዱ ምንድነው? በእኔ የሚያምን የሕይወት ውሃ ወንዝ ነው ያለው። ጠብታ አይደለም ያለው። የሕይወት ውሃ ወንዝ ከሱ ውስጥ ምን ያደርጋል? ይፈልቃል፣ ይፍለቀለቃል። አንዱ ወንዝ ደስታ ይባላል። ከኔ በሉሲ ደስታ ይፈልቃል፣ ይፍለቀለቃል። ኢየሱስ ያደናል። እንዲህ በማለት ራሱ እየረገፈ ያለ ብዙ ነገር ገና ይረግፋል። ኢየሱስ ጌታ ነው። ፕሬዝ ጋድ። ስለዚህ በመለኮታዊ ደስታ ማለት ከምክንያት አልፎ ሁሉ ጊዜ እየተደሰቱ የሚኖርበት የህይወት ስርዓት፣ ቁመና፣ ስብዕና፣ ማንነት ማለት ነው። ትምህርት፣ ስልጠና፣ መጽሐፍ ምናምን ማለት አይደለም። ከዛ ያለፈ ነው። ደህና ናችሁ ወይ? ሃሌሉያ። ስለዚህ መለኮታዊ ደስታ በመደረግ የሚጠፋ ሳይሆን ከመደረግና ካለመደረግ ነገር ጋር ያልተያያዘ እንዲሁ ዝም ብሎ ደስ የሚል የመንፈስ ቅዱስ ፍሬ ነው። ደህና ናችሁ ወይ? የፈለስንበት በክርስቶስ ኢየሱስ በማመን ተዋጅተን ሲቲዝን ያገኘንበት የእግዚአብሔር መንግስት ራሱ ዲማንድ የሚያደርገው የመንግስቱ መርህ ራሱ ምን ይላል? የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታ ናት እንጂ ቢደና ፉድ ብቻ አይደለችም ይላል። በአዲሱ መደበኛ ትርጉም ቢደና በእኛ የእግዚአብሔር መንግስት መብልና መጠጥ ሆዴ መላመላ ሆድነክ አይደለችም። ከዛ ያልፋል። ከመብላት ያልፋል፣ ከመልበስ ያልፋል፣ ከመንዳት ያልፋል፣ ቤት ከመግዛት ያልፋል። ደህና ናችሁ ወይ? ሬማንቱራስ ካልዶር ቫናማያንዶ ምን ማለት ነው? ሰላም ቢሉ ባይሉ ማለት ነው ትርጉሙ። ደህና ናችሁ ወይ? ዝም ብለህ ተደሰት። ሲደሰታለሁ በሉ እስቲ። እደሰታለሁ፣ በቃ እደሰታለሁ፣ ሰበብ ፈልጌ ፈላልጌ እደሰታለሁ። ሰይጣን ደግሞ ሰበብ ፈልጋችሁ ፈላልጋችሁ ራሱ አሁን ምንም የሚያሳዝን ነገር በሌለበት ወይ ወደ ኋላ ያለፈ ነገር ስቦ ሳብ አድርጎ ያመጣል። ወይ ደግሞ ምንም ካጣ ደግሞ ወደፊት እንዲህ ሊገጥምሽ ነው ብሎ ከደስታ ውጪ ኔትወርካችሁን አጥፍቶ እንድትሉ ነው የሚፈልገው። እስቲ እደስታለሁ በሉ እስቲ። ፕሬዝ ጋድ። መለኮታዊ ደስታ ራሱ መንግስታችን፣ ኪንግደማችን ዲማንድ የሚያደርገው ደስታ ነው ራሱ መንግስታችን። እስቲ የኔ መንግስት በሉ እስቲ። መተዳደሪያ ደንቡ ደስታ ይባላል። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ በቢዴና በመንፈስ ቅዱስ የሆነ ጽድቅ፣ ሰላም፣ ደስታ ናት እንጂ መብልና መጠጥ። ኢየሱስ ጌታ ነው። ገላትያ ላይ አንዱ የተቀመጠልን እንድናፈራው ዳግም በመወለድ ከእግዚአብሔር የተካፈልነው ዘር ህይወት ውስጣችን የገባው አንዱ የእግዚአብሔር ህይወት የእግዚአብሔር ዓለም ስርዓት ማፍራት የሚጠበቅብን ፍሬ ምን ይባላል? ደስታ ይባላል። እስቲ ደስታ አፈራለሁ በሉ። ኢየሱስ ጌታ ነው። ስለዚህ መለኮታዊ ደስታ የዓለማችን የመንግስታችን የተካፈልንበት የህይወት ስርዓታችን ሁሉ ጊዜ ከኛ የሚጠበቅ የምናፈራው ማንነት ህይወታችን ነው። ፕሬዝ ጋድ። ታዲያ ሁሉ ጊዜ ተደሰቱ ይላል የእግዚአብሔር ቃል። ግን እንዴት የሚለው ነገር በጣም አሳሳቢ ጉዳይ ነው። ምክንያቱም በዋናነት የሰው ልጆች ግንባር ቀደም ጠላት ሰይጣን የሚባል ዲያብሎስ እያለ ባገኘው አጋጣሚና ክፍተት የምናዝንባቸው ነገሮች በሚያዘጋጅልን ጠላታችን ሙሉ ንጋት ባልሆነባት ጠላት አሁንም እየገዛ ባለባት ዓለም ውስጥ እየኖርን ወገኖቼ ሆይ እንዴት ሁሉ ጊዜ መደሰት ይቻላል? ይሄ ነገር የሚሆን ነገር ነው እንዴ? ደህና ናችሁ ወይ? ፕሬዝ ጋድ። ክፉ ሰዎች፣ ምቀኛ ሸረረኛዎች እያሉ በኢቭን በእግዚአብሔር ቤት ውስጥ መጽሐፍ ቅዱስ ሲናገር በውሸተኞች ወንድሞች ምን ይላል ጳውሎስ? ፍርሃት። ከውስጥም ከውጭም አንዳንድ ሰዎች አሉ በቃ ፐርፐስሊ ካልኩሌትድ ዴሊብሬትሊ እንዴት አድርገው እንደሚያበሳጫቸው አስበው የሚመጡ ሰዎች ያሉ ይመስለኛል። ምክንያቱም እንዲሁ ከመሬት ሰው ለማናደድ የተቀቡ የሚመስሉ ሰዎች አሉ። እንደዚህ አይነት ሰዎች ስራ ቦታ ስትሄዱ አሉ በቃ ለካፊዎች። ደህና ናችሁ ወይ? ታጥቀው ገና በሰላም አውለኝ በል እንደሚነሱ ደግሞ ምንድፈው አዘጋጅልኝ ብለው የሚመጡ ነው ይመስሉት።
እንዲያነ ሰዎች ባሉበት ሁኔታ የማይመቹ ሁኔታዎች በበዙበት ሁኔታ ነገሮች ፕላን ካረግናቸው ካሰብናቸው ኢቭን እግዚአብሔር ከተናገረን እንኳን በተቃራኒ እየሄዱ ሲመስል በእንደዚህ አይነት ዓለምና ህይወት ውስጥ ከመደሰት ይልቅ ነገሮች ሁሉ በዙሪያችን ያሉት ግብአቶች ለሐዘን የሚመቹ ዜና በትከፍቶ አንድ የምስራች ሰርፕራይዝ ሚል ዜና የለም ብሬኪንግ ኒውስ ስትል 1000 ፕሌን አረፈ አይላችሁም ወይ አንድ ፕሌን ሲወድቅ እሱ ነው ኝኝኝኝ የሚሉት ደህና ናችሁ ወይ ሰው ሞተ እንትን መጣ ደህና ናችሁ ወይ እዚሁ ናችሁ እስቲ ያልሄዳችሁ በሐሳብ እጃችሁን ለውስጥ ጌታ ይመስገን ሳይንቲስቱን ብለህ ብትሰማው ወደፊት መድኃኒት የሚባል የማይገኝለት ከተባት የሌለው ቫይረስ ይመጣል ነው የሚለው ኢኮኖሚስቱን ብትሰማው ነገ አለ አበቃና አንዴም ከበላን እግዚአብሔር ይመስገን ይላቸዋል ወደፊት የማይቀር ነው ደህና ናችሁ ወይ አንድ እንድትደሰቱ ተስፋ ሰጪ ነገር በሌለበት ዓለም እየኖርን እንዴት ሁሉ ጊዜ ደስ መሰኘት ይቻላል ፓቱራሽ ካራ ጌታ ተደሰት ሳቅ አንዳንዱ ይውላችሁ በማስለመድ ነው እግዚአብሔር ጢሞቴዎስን ጳውሎስ ምን አለው መሰላችሁ እግዚአብሔርን መምሰል ራስን ምን በልብሎታል እስቲ መልሱልኝ አስለምድ በሉ እስቲ በቃ መሳቅም መደሰትም መርጠህ አስለምድ ራስን በአግጥጠምቢው ጀምረው በቃ አስለምድ ራስን ደህና ናችሁ ወይ መደሰት ምርጫ ነው ይለሽ መደሰትም ማዘንም ምርጫ ነው በነገራችን መርጠን ነው እኛ ምረጡ የተባልነው መልካሙ ነው አይደል መደሰትን መርጣለሁ በሉ እስቲ praise god ስለዚህ እንደዚህ አይነት ዲስኮንሺየስ የሆኑ ዲስኮኔክትድ በሆነ ዓለም ውስጥ እየኖር በጣም እኔ መቀበል በቃ እስካሁን ከመጣሁበት ጊዜ ጀምሮ አልገባ ያለኝ ሰው ኔትወርክ ሃሎዊን የሚሉት ነገር ማለት ሰው አጽም ደርድሮ እንዴት ሴሌብሬት ያደርጋል የሞት መንፈስ በናዝሬቱ ጌታ በኢየሱስም እንደዚህ አይነት ዴድ አሁንማ በቃ ዙሪያውን ገባው ለስታዩ አጽም ሰላም ይላተ እሚላጽም ድርድሮ በየንቱን ሰው ለሞት የሚያነቃቃ ምን ለሐዘን የሚያነቃቃ መንፈስ ሰው እንዴት መቃብር ቤቱ ይስባል ደህና ናችሁ ወይ እዚያ እንደዚህ አይነት ዓለም ውስጥ ነው ያለነው ሰው ታዲያ እንዴት መደሰት ይቻላል ይሄ ነገር ይሰራል ወይ ድንገት ይሄ ሰውዬ ዙሩ ብሎ ዘባርቆ ነው እንዳንል ሐዋርያው ጳውሎስ ይሄንን ሜሴጅ የጻፈው ፊልጵስዩስ ከተማ ላሉት ቅዱሳን ሲጽፍ የት ሆኖ ነው ብትሉኝ ፓላስ ቁጭ ብሎ ወይንም የሆነ ቢች ዳር ዝና ብሎ የሆነ በቃስ ሙዚ ጁስ እየጠጣ ሳይሆን እስር ቤት ውስጥ ሆኖ ነው ሜሴጅ የጻፈው የት ሆኖ የእስር ቤት ደብዳቤ ከሚባሉት አንዱ የፊልጵስዩስ መልእክት ነው እና እስር ቤት ሆኖ ስለምንድን ነው የጻፈው የሚገርማችሁ በዚሁ በፊልጵስዩስ መልእክት ብቻ ከ16 ጊዜ በላይ ደስታ የሚል ቃል ተጠቅሟል የት ሆኖ ነው የጻፈው ይህን መልእክት እስር ቤት ደህና ናችሁ ወይ ሰው ከእስር ቤት ሆኖ እኔ ብዙም ቢሆን የሆነ ጊዜ ለአንድ ለወር ምናምን የምታክል ተይዤ ታስሬ ያውቃለሁ እና በወንጀል ሰርቼ ሳይሆን እንደዚሁ ልክ መንግስት የወደቀ ጊዜ የሆኑ ታጣቂ ቡድኖች ያዙንና የተወሰነን ወሰዱን አንድ 7 ነበርን የተያዝነው 5ቱን ገደሏቸው አንዱ ይዘውን እየሄዱ በጨለማ አይምሮን ሳተ ከነዛ ውስጥ እግዚአብሔር በህይወት አትርፎት የወጣው እኔ ነኝ እና እዛ ተይዤ አስታውሳለሁ ምን ማለት እንደሆነ በቃ የሞት ጣር ከበበኝ የሚለው በሞት ጥላ መካከል እንኳን ብሄድ የሚለው ያኔ ነው እኔ ገባኝ ማለት እስር ቤት ተይዛችሁ በጠላት እጅ ወድቃችሁ ከባድ ነው እና ጳውሎስ በገዳዮቹ እጅ ውስጥ ነው ያለው በዛ ሰዓትና እኔ እዛን ሰዓት ጻፍ ምንድነው የምትፈልገው ወገኖቼ ወይ ጸልዩልኝ ባካችሁ ጾም ጸሎት ያቱ አዳራ ብዬ ነው እንጂ የምጽፈው ደስ ተበላችሁ ብዬ አልጽፍም ሐዋርያው ጳውሎስ እስር ቤት ሆኖ ስለምንድን ነው የጻፈው እስቲ ደስታ በሉ እስቲ አንዳንድ ሰው ደስ ይበል ማለት ያልተነጋገል እንግዲህ ያካራንተማ ምን አለበት የሚላልኩ ወገሮቼ ምናልፍበት ሁላችንም የራሳችን መንገድ አለ የእግዚአብሔር ቃል የሚለው ነው እውነት ያውላችሁ ሪያሊቲ አለ ፋክት አለ ሃይሩ ግን ትሩዝ ነው ትሩዝ ደግሞ የእግዚአብሔር ቃል ነው praise god ስለዚህ ጳውሎስ በእስር ቤት ሆኖ ስለ ደስታ ነው የጻፈው እሺ ተቀባዮቹ ደግሞ ተደራሲያኖቹ የፊልጵስዩስ ቤተክርስቲያን ቅዱሳን ደግሞ እነሱ ራሳቸው በወንጌል ምክንያት ፈተና ውስጥ ነው ያሉት
ቻሌንጅ ውስጥ ነው ያሉት። ምዕራፍ 1 ላይ ሄዳችሁ ስታነቡ በተቃዋሚዎች አንዳች ምን አትበሉ አትደንግጡ ይላቸዋል፣ ተቃውሞ ደርሶባቸው ስለበረገጉ። ከዛዚሁ ምዕራፍ 1 ላይ በኔው የደረሰ አይነት ዘሴም መጋደል በእናንተ ምን ብሎባችኋል ደርሶባችኋል ይላል። ሶ ኢንቲሚዴት አትሁኑ እና ደስ ይበላችሁ። ወይ ደህና ናችሁ ወይ? ኧረ ደህና ናችሁ ወይ? ስለዚህ እንዴት ነው ሁሉ ጊዜ መደሰት የሚቻለው? ይቻላል ወይ ነው አሁን ጥያቄው። አሁን በቅርቡ እንኳን አመታት ያለፍንበት ኮቪድ አለ አይደለ? ሰውን ሊፈጀው እና የዛን ጊዜ ከኮቪድ ማምለጥ ይቻላል እንዴት ሲባል ተከተቡ ብለው ከተበው ነው ያመለጥናለን አይደለ? ክብር ለጌታ ይሁን። ለማንኛውም አሁን ክትባቱ ሊጀምር ነው። እስካሁን የአልኮል ጠረጋ ነው ያካሄድኩት። አሁን ሊወጉ ሲሉ በአልኮል ይጠርጋሉ አይደል? አሁን ጠረግረግ ነው ያደረኩት። ሊጀምር ነው አሁን እንግዲህ ልሰጥ ነው። ደህና ናችሁ ወይ? ስለዚህ መርፌው ወደዚህም ወደዛም ነው። ባለፈው እንደተማርነው በሁለት በኩል የተሳለ ስለሆነ ክትባቱ ሊጀምር ነው። ተዘጋጅታችኋል ወይ? ፕራይዝ ጋድ። ኢየሱስ ጌታ ነው። ስለዚህ የመጀመሪያው በመለኮታዊ ወይም በሁሉ ጊዜ የደስታ ህይወት ለመኖር ምንድነው መርሁ ከተባለ የደስታችንን መሰረት በጌታ በራሱ ላይ ማድረግ ብቻ ይባላል። የመጀመሪያው መርፌ የደስታን መሰረት በማላይ ማድረግ፣ በጌታ በራሱ ላይ ማድረግ። ቁጥር 4 ላይ እንደዚህ ይላል። ኢየሱስ ጌታ ነው። ሁሉ ጊዜ በጌታ በአካውንታችሁ ነው የሚለው፣ ባገኛችሁት በመጣላችሁ በጤንነታችሁ በተሳካው በሆነው ነው ወይ የሚለው ምንድነው የሚለው? የመጀመሪያው ፕሪንሲፕል ለሁሉ ጊዜ ደስታ ማድረግ የሚከተል የሚገባን መርህ ምንድነው ካል በጌታ ደስ ይበላችሁ። ስለዚህ የመጀመሪያው ፕሪንሲፕል የደስታችንን መሰረት ጌታን ብቻ ማድረግ፣ ሌላውን ተወው። የደስታ የኃይል መቆራረጥ እንዳይገጥም እንደ ክርስማስ ላት አንድ ቀን ሃሌሉያ ምና የሆነ ቀን ተወኝ ዳሪ በጣም ዳው ነው እንዳትል ሙስተል እንዳትሆኖር ከፈለክ ሁሉ ጊዜ ሶኬትህን ማን ላይ ሰካ? ጌታ ላይ ብቻ ሰካ። ከሌላው ላይ ንቀል። ደህና ናችሁ ወይ? በጣም ለሁላችንም ነው ይሄ መልእክት ወገኖቼ። አንዳንዴ ሰው ላይ ዘመድ ላይ እንትን ላይ አካውንት ላይ ስኬት ላይ ስራ ላይ ወለለለ ላይ ሰክተን ከዛ እዛ አካባቢ ኃይል ሲያጥር ጠቅላላ ነው ምንለው። ደህና ናችሁ? ጭልም ቀሶ ሰላም ሲያ ደህና ናችሁ ወይ ወገኖች? እስቲ እኔ በጌታ እደሰታለሁ በሉ እስቲ። ወደዱም ጠሉም፣ አፕሪሺየት አደረጉም ዲፕሪሺየት አደረጉም፣ ተዋቸው አንተ ደስ ይበል በጌታ። እንዳንድ ቀን እንትናዬ ፓስተርዬ ወይኔ ሰው ሲወደኝ ብለ ነገር ይሄ ሲለ ዳውን እንዳትሆን ማለት ነው። አንተ የወደደ ጌታ አለ፣ የመረጠ ጌታ አለ፣ የጠራሽ ጌታ አለ፣ የሚያስብልሽ ጌታ አለ፣ የሚያይሽ ጌታ አለ፣ ስላንተ ግድ የሚለው ጌታ አለ። ሁሉ ጊዜ ደስ ይበላችሁ። እንዴት? በጌታ። በጌታ በሉ። ሰይጣን ደግሞ ሶኬት ከጌታ ላይ ነቅለን ሰው ላይ ዘመድ ላይ ስራ ላይ ምናምን ላይ እንድንሰካ ነው የሚፈልገው። ለምን ያውቀዋል? ኃይል እጥረት እንደሚገጥመን ነገ እንደምናለቅስ ስለሚያውቅ ከጌታ ላይ ነው እንድናነሳ የሚፈልገው። ነገር ግን አይናችሁን ወደ ጌታ መልሱ፣ ሶኬታችሁን ወደ ጌታ መልሱ። ወደ ጌታ መልሳለሁ በሉ። ክብር ለኢየሱስ ይሁን። የልብህ መሻት ላይ ተተከላይል መጽሐፍ ቅዱስ። እኛ አያዛባን ስለምናነብ ነው ችግራችን። መጽሐፍ ቅዱስ መዝሙረ ዳዊት 37:4 ላይ ሲናገር በእግዚአብሔር ደስ ይበል የልብህን መሻት። እኛ ገልብጠን የምናነበው የልብህን መሻት ይሰጣል። ከዛ በኋላ በጌታ መንበል ብለን ስለምናነብ ነው ችግሩ የሚለው የልብህ መሻት እስከሚመጣ አንተ መጀመሪያ በማን ነው መደሰት ያለብህ እንጂ በልብህ መሻት ነው አይልም። ብዙ ሰው የሚያዝነው ለዛ ነው። እኔ የልብህ መሻት ይሰጣል ይላል ቃሉ። ጌታ ግን ከፊት ያሉን አንብበው እንጂ በእግዚአብሔር ደስ ይበል የሚለውን ዘለኮ ነው አንተ እዛኛውን ያነበብከው። ለዛ ነው ችግር የገጠመ። በእግዚአብሔር ደስ ይበል የልብህን መሻት። የሚቀድመው የልብ መሻት ሳይሆን የሚቀድመው ማን ነው? እግዚአብሔር ነው። ደህና ናችሁ ወይ? እስቲ እኔ በሉ እስቲ ደስታ ሰጪ አከፋፋይ ነኝ። ገና ከእንቅልፍ ስትነሳ መጽሐፍ ቅዱስ እንዲህ ይላል፣ ጌታ የሰራት ቀን ይህች ናት በእርሷ ደስ ይለኛል ብለህ ጀምር። አንተ ከዛ ብለህ ውጣ።
ለሚያገኝ ሰው አከፋፍል ደስታ አንተ ከሰው ሰርች አታርግ አንዳንዱ ሰው ከሰው ሰላምታ ከስራ ቦታ ከባልደረባ ካለቃ ደስታ ፍለጋ ሰርች ያደርጋ ሪሞቱን ለሰው ሰጥቶ ሪሞትን ራስ ያዝ ለምን ለሰው መሰጠው ሲያጠፋ ሲያበራ ነው የሚለው ካለ በለዚህ በቃ አንተ ደስ ይለኛል ብለ ጀምርና በደስታ ቀጥል ከዛ ላገኘው ሰው አከፋፍል ደስታ ሃሌሉያ ምንም ነገር ወገኖቼ ነገሮች በቃ እንደው ስለሰመሩ እኮ አይደለም የሚለው መጽሐፍ ቅዱስ በእግዚአብሔር መጀመሪያ ደስ ይበልህ አንተ እስቲ ደስታዬ ጌታ ነው በሉ እስቲ ይውላችሁ እንባቆም በጣም አንድ ተወዳጅ የእግዚአብሔር ነብይ የጻፈዋል እንደዚህ ላምብብላችሁ በጣም ይሄ ቃል በጣም ልቤን የሚነካኝ ሁሉ ጊዜ እንባቆም ምዕራፍ 3 ከ17 እስከ 19 ላምብበውና ከዛ እንዲላል ምንም እንኳን የበለስ ዛፍ ባያፈራ እንባቆም ምዕራፍ 3 ከ17 እስከ 19 ምንም እንኳን የበለስ ዛፍ ባያፈራ ከወይን ተክልም ፍሬ ባይገኝ የወይራም ዛፍ ፍሬ ባይሰጥ እርሾችም ሰብል ባይሰጡ የበጎች ግሮኖ እንኳን ባዶን ቢቀር ላሞችም በበረት ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በድነቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው እግሮችን እንደዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል እኔ በማደስ ይለኛል እንባቆም 3 ምዕራፍ ያለው መጽሐፍ ነው ምዕራፍ 1 ላይ ስታነቡ በቃ ፍርድ ተዛባ ኃጢአተኛው በቃ ተሳካለት የእግዚአብሔር ሕዝብ የእግዚአብሔር ቤት በቃ እውነት ተሳብታ ፍርድ ጠፍቷል ለምን ዋይ በዛ ዋይም የበዛበት ነው ምዕራፍ 1 ከዛ ምዕራፍ 2 ላይ ደግሞ ኦኬ ፍርድ ተዛብቷል ኃጢአት በዝቷል በቃ አመጣና አሕዛብን ልክ አገባዋለሁ ይሄን ሕዝብ አይዞ ምናምን እንዴ ጭራሽን የለሱ ሲገድ ባልተገረዘ ኪዳን በሌለው ሕዝብ እንደገና ይሄን ሕዝብ ደግሞ ጭራሽ ደግሞ ሌላ እግዚአብሔር ሆይ በቃ አያየና በቃ ዝም እላለሁ መቼስ ማልጎደኒ ፊራን ከሰሰን የሚለውን ጠቀሰና በቃ ዝም ብዬ ጌታን ጠብቃለሁ አለ ከዛ ትንሽ ቆይቶ ምዕራፍ 3 ላይ ሲገባ እንዴ አለ አይኑ ሲከፈት በለስ ባያፈራ ነገሩ ድብልቅልቁ ቢወጣ እኔ ምን አገባኛል እኔ በእግዚአብሔር ደስ ይለኛል የድነቴ አምላክ እሱ ነው ከፍታዬ እሱ ነው ካለሁበት መውጫዬ እሱ ነው የድሌ መሰረት እሱ ነው እኔ በእግዚአብሔር ደስ ይለኛል እስቲ በጌታ ደስታለሁ በሉ እስቲ በዚህ በሞላ በጎደለ ላይ ሶኬት እንድንሰካ ነው ሰይጣን የሚፈልገው ኮሽ ባለ ቁጥር እንደበረገግን እንዳዘንን በቃዲሚያችንን ሊጨርስ እግዚአብሔር ይገስጸውና መጽሐፍ ቅዱስ ግን የሚለው ሁሉ ጊዜ ነው አንዳንድ አይልም ሁሉ ጊዜ ደስ ይበላችሁ እንዴት በጌታ ደግሜላለሁ በጌታ ምን ይበላችሁ እስቲ ደስ ይለኛል በሉ እስቲ አሁን እንኳን በተለያየ የሐዘን ስሜት ውስጥ ያላችሁ ብትሆኑ በሉት በጌታ ደስ ይለኛል በሉ እስቲ የእናንተ ደስታ ምንጩ እግዚአብሔር ነው ሰው አይደለም ሁሉ ጊዜ በጌታ ምን ይበላችሁ ደስ ይበላችሁ በጌታ መደሰት ያልቻለ ሰው በምንም መደሰት አይችልም ወገኖች በጌታ መደሰት ካልቻል የፈለገ ነገር ብናገኝ መደሰት አንችልም አንሳቲስፋይድ ነው ምን ሆነው ስለዚህ በእግዚአብሔር ደስ ይበለን በእግዚአብሔር መደሰት ማለት በቃሉ መደሰት ነው ብዙ መርኮን እንዳገኘ ሰው በቃልህ ልቤን ደስ አለው የደስታዬ ምንጭ አንተ ነህ መተካና እኩያ የለህ ቃልህን ልጆቼ ሆይ በመዝሙር ብቻ እንዳይሆን ይላችኋል ጌታ ደህና ናችሁ ሆይ በመዝሙር ብቻ አይደለም ጌታና ቃሉን መውደድ በኑሮ ነው እንደዚህ በሏቸው በኑሮ ነው በሉ እስቲ ብዙ በመዝሙር ነው ብዙ ነገር የምናቀው ደስ ይለኛል እግዚአብሔር ስራ ብሎ ሰው ልክ ከዛ ጋር ሲወጣ ደስ ይለኛል ብሎ ነው የዘመረው እዛ ጋር ሲወጣ ግን ብዙ ከፍቶኛል ብሎ የዘመረን ይመስላችሁ ዘጋ ነው የሚለው ስለዚህ በኑሮ ክብር ለኢየሱስ ይሁን ደህና ናችሁ ወይ ክብር ለኢየሱስ ይሁን ሕግ ደስታዬ ባይሆን ኖሮ አለ ጳውሎስ ማን ነው ዳዊት በመዝሙሩ ሕግ ምን ባይሆን ኖሮ ደስታዬ ባይሆን ኖሮ እስቲ በእግዚአብሔር ቃል ተደሰቱ ደህና ናችሁ ወይ በእግዚአብሔር ደሰታለሁ በሉ እስቲ በቃሉ ደሰታለሁ በመንፈስ ቅዱስ ደሰታለሁ በዚህ የተደሰተ ሰው ምንም ነገር በሐዘን ሊጠለው አይችልም ሰይጣን የሚፈራው በጌታ ዝም ብሎ የሚደሰትን ሰው ነው ደህና ናችሁ ወይ
ሁኔታ ሰርች እንትንህን ምንድነው ሪሞትን ለሰይጣን ሰተ ድርግም ብልጭ እንደ ከሚያረግ ራስ ያዝ ምንም ጥርስህን ነክሰ ይዘ ደስ ይላል በለስ እንትና አላፈራም ምንድነው አንተ ሁሉ ጊዜ ዶክተሩ ጋር ትመላለሳለህ ምንድነው የነገ ሲለ በጌታ ደስ ይለኛል በላ እሺ ደስ ይለኛል በሉ እስቲ ማአታራ ባጃላ በውስካራ ባዲያ ኢየሱስ ሃሌሉያ በጌታ ደስ ይለኛል በሉ እስቲ ሰይጣን ጆሮ የተበሳ ይሁን በጌታ በኢየሱስ ይደንቁር እዛ ኢየሱስ ጌታ ነው ሃሌሉያ እሺ ሁለተኛው ክትባት ሁለተኛው በሁሉ ጊዜ ደስታ የመኖሪያው መርህ የገርነት ህይወት ነው ገርነት ቁጥር 5 ላይ እንደዚህ ይላል ገርነታችሁ በሁሉ ዘንድ የታወቀ ይሁን ገር ፍሌክሲብል ሞዴሬት ካይንድ ለቀቅ ፈታበል ቁምጭጭ ክርጭጭ ብለ መደሰት አይቻል አንዳንድ ሰው በፓስወርድ የተቆለፈ ነው ራሱ ፈገግታው ማግኘት በጣም አመታት ይፈጃል በስንት ሰው የሚያስቅ ነገር ላለመሳቅ በግድ መጥቶበታል እኮ አረንዱ በተሳብ ምን ጥርስም ባንሰ በድድም ቢሆን አገጥጡ ምን ችግር አለ ሳቅ ገር ሁን ፍሌክሲብል ሁን አትግረር መግረርና ገር መሆን ይለያያል አንዱ ሰው ግርር በላለም የተባልከው ገር ነው ፍሌክሲብል ሁን ላላበል ለቀቅበ ወንድ እንዴት ነው ነገሩ አሬ በጌታ በኢየሱስ ደህና ናችሁ ወይ ገርነታችሁ እየመረጣችሁ እናንተ መቃ የሚመቻችሁ ሰው ጋር እየፈለጋችሁ ልጆቻችሁ ጋር ፋሚሊያችሁ ጋር ምናምን አይልም ገርነታችሁ ለሰው ሁሉ ምን ይሁን ይታወቅ በቃ ለቀቅ በልፈታ በል አትድረቅ ደህና ናችሁ ወይ የገርነት ህይወት ማራሱ ታራባጃላቦስ ደህና ናችሁ ወይ አንዱ የመንፈስ ፍሬ ራሱ ገርነት ነው አይደለም የመንፈስ ፍሬ አንዱ እኮ ማን የተካፈል ነው ህይወታችን የምን ህይወት ነው የገርነት ህይወት ገር መሆን ሞዴሬቱን ካይንድ ሁን ለቀቅበል ቢኢዚ ሲምፕሊፋይ ሲምፕሊሲቲ የሚባል ነገር አለ ደህና ናችሁ ወይ ክብር ለኢየሱስ ይሁን ቀለል አድርገው እሺ ቀለል አደርጋለሁ ብሎ እስቲ ሰይጣን እንድናካብድ ነው የሚፈልገው ሁሉ ነገር በቃ ትንሹን ነገር ደህና ናችሁ ሙኡርታና ለአጆርሜ ኮባርዶ ብዬ እንደዚህ ጆሮ ማከለ ጮኬበት ነው የመጣው ዛሬ ሰይጣን ላይ ኢየሱስ ጌታ ነው ማለት በቃ ከብድ እንድትሉ ነው የሚፈልገው ከባድ በሁሉ ነገር በቃ ወይኔ ዴ ክብር ለኢየሱስ ይሁን እስቲ ለቀቅላለሁ በሉ እስቲ አፈታ በልቱ ለጌታ ጣለ ለቀቅበል ድርቃት በሉ አንዳንድ ሰው በቃ በግድ ነው ሰላም ስትሉት ራሱ በግድ ነው ደህና ናችሁ ወይ ሙኡርታላ ቫስቶራ ምን አለ ፈታ በሉ ደህና ናችሁ ወይ ገርነታችሁ ለሰው ሁሉ ምክንያቱም ቻሌንጅ ውስጥ እስቲ ደስታለሁ በሉ እስቲ ሙርታ ጋላቫስቶራ ቫዲያስ ኢየሱስ ጌታ ነው ሃሌሉያ ስለዚህ ምንድነው ገርነታችሁ በቃ እናንተ ለቀቅ በሉ እሺ እስቲ እሺ በሉ እስቲ ጌታ እሺ በላችሁ ክብር ለኢየሱስ ይሁን ፈታ በሉ በቃ ፉስ ክንፉ እንደተመተንተ አትበሉ ልቀቅ በቃ ኮሚካብድ ነገር የለም ደህና ናችሁ ወይ የማይቻል ነገር አልተጻፈልንም ስለሚቻል ነው ሃሌሉያ አንተ ዶዙን ጨመር ያረኩ ይሄድኩ ነው ደህና ናችሁ ክብር ለኢየሱስ ይሁን እሺ ሰዓታችን ለመጠቀም ወደ ሶስተኛው ክትባት ሊድ ሶስተኛው ሁሉ ጊዜ ደስተኛ ለመሆን አለ ጳውሎስ በጌታ ቅርበት ዕውቀት መኖር በጌታ ቅርበት ዕውቀት መኖር ቁጥር 5 ጌታ ቅርብ ነው ባለፈው ፓስተራችን አራተኛው ሰው ብሎ ጌታ አለ ብሎናል አይደል ደህና ናችሁ ወይ እስቲ ጌታ ቅርብ ነው በሉ እስቲ ጌታ ከኔ ጋር ነው በሉ እስቲ ጌታ በውስጤ ነው በሉ እስቲ ይሄን ክፍል ሳነብ ሪፈር ያረኳቸው መጽሐፎች ሁሉ የሚሉት ይሄ ሐሳብ ሁለት ነገር አለው አንደኛው ስካቶሎጂካሊ በመጻኢ ዓለም የጌታ መምጫ የጌታ ምጽአት በጣም ቀርቧል ደርሷል ዛሬ የሚያስለቅሰውም ይሁን የሚያስጨንቀው የሚያሳቀቀው ነገር ሁሉ ሊያከትም ነው ሊያበቃለት ስለሆነ ማራናታ ስለሆነ ጌታ ቅርብ ነው ተረጋጉ
ይሄ ሁሉ ስደት ምናምን ቻሌንጅ ያበቃለታል። አይዟችሁ ጌታ ቅርብ ነው። አንዱ ይሄ ነው። ሁለተኛው ደግሞ በአሁን እውነታ ደግሞ ጌታ ባላችሁበት ሁኔታ ውስጥ ከእናንተ ጋር ነው ያለው። በቅርባችሁ ነው ያለው። አብሯችሁ ነው ያለው። ትቷችሁ አልሄደም። ጌታ ከኔ ጋር ነው በሉ እስቲ። ክብር ለኢየሱስ ይሁን። ለዚህ ነው በውሃ ውስጥ ባለፈህ ጊዜ እኔ ካንተ ጋር እሆናለሁ። ውሃው ምን አያረግም? በእሳት ውስጥ ባለፈ ጊዜ እኔ ካንተ ጋር እሆናለሁ። እሳቱ ምን አያረግም? እኔ ከማ ጋር ነኝ? እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ። ጌታ ከኔ ጋር ነው በሉ። ሁል ጊዜ በህይወታችን ውስጥ ሰይጣን ትልቁ ወደኛ የሚተኩሰው ባዙቃ ምንድነው? የሆነ ነገር ኮሽ ሲል ጌታ ካንተ ጋር ቢሆን ኖሮ ወዲያው እኮ በቃ የመጀመሪያው ድምጽ ከምንም በፊት ይችናት ጌታ ካንቺ ጋር ቢሆን ኖሮ። ለምን? ልክ እንደዛ ሲል ጌታ ከኔ ጋር አለ። መልሱ እሳት ውስጥ ነው ማለፍ የያዛችሁት? ውሃ ውስጥ ነው? ሁላችን ብንጠየቅ አሁን መልኩ ይለያይ፣ መጠኑ ይለያይ፣ አይነቱ ይለያይ እንጂ አልጋ ባልጋ ነው መንገዱ የሚባል ውስጥ እንደሌለን እርግጠኛ ነው ሁላችን። ግን በዚህ ሁሉ ውስጥ ጌታ ከኛ ጋር ነው። ጌታ ከኔ ጋር ነው በሉ። እግዚአብሔር በቅርባችን አለ። ዘዳግም ላይ እንደዚህ ይላል፣ በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለኛ ቅርብ እንደሆነለት አማልክት የሚቀርቡት ሌላ ታላቅ ሕዝብ አለ ወይ ይላል ሙሴ። ሲጠሩት አቤት ብሎ የሚመጣ አምላክ ያለው እንደ እስራኤል ሌላ ሕዝብ አለ ወይ? ተገርሞ እኮ ነው ቅርቡ አምላኩ ይሆነለት። ለምን የአሕዛብ አማልክት በዋጣው ጮኸው እሪ ብለው የሚመጣ ነገር የለም። የኛ አምላክ ግን ሰምቶ የሚመልስ አምላክ ነው። ሰምቶ በሳት የሚመልሰው እሱ አምላክ ተብሎ ይጠራ። ደህና ናችሁ ወይ? ማራሳን ተላራዳባስ የሚሰማኝ አምላክ አለ በሉሲ። ጌታ ከኔ ጋር ነው በሉሲ። ሰይጣን ጌታ ካንተ ጋር የለም ነው የሚላችሁ። ጌታ ካንቺ ጋር የለም ነው የሚለው። ጌታ ደግሞ እንደዚህ ይላል፣ እኔ ከናንተ ጋር ነኝ፣ እኔ ካንቺ ጋር ነኝ፣ እኔ ካንተ ጋር ነኝ። ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜ እንድንደሰት የሚያደርገን ጌታ ከማ ጋር መሆኑ ነው? ከኛ ጋር መሆኑ ነው። እግዚአብሔር ከኔ ጋር በሉ እስቲ። እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚያ ዓመታት አጠገቤ ቆሞ ባያበረታ ኤላማንዶ ሼላ ራባራባ። ኢየሱስ ጌታ ነው። እግዚአብሔር ከኔ ጋር ነው በለው። አሁንም ፕራይዝ ጋድ። ኢየሱስ ጌታ ነው። አራተኛ ክትባት፣ ሁል ጊዜ ለመደሰት ከፈለጋችሁ የጸሎት ህይወት። ቁጥር 6 እና 7 የጸሎት ህይወት 6 እና 7 እንደዚህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነ እግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በነገር ሁሉ በማንኛውም ኢሹ ላይ ቁጭ ብለ ሮሮ መርዶ አሰማ፣ አልቅስ፣ ብሶትህን ለፍልፍ አይልም። ምን በል ነው የሚለው? እኛ ኮሽ ባለ ቁጥር ሮሮ ነው የሚመጣል። በዛ በዛ ብሎ የችግሬ ክምር ጨምሮት የልቤን ትርታ ፊት ተንበርክኬ ለአምላኬ ልነግርህ ያለኝን ስሞታ ስንል ማለት ነው። የሚያስለቅስ ዜማ ስፈልግ ለሐዘን እንጉርጉሮ ጌታ የሚለውም ማለት ነው። ደህና ናችሁ? የአምላክነት ግርማ ሲገለጥ ሳየው ፊትህ አምሮ የሰበሰብኩትን ጥያቄ ወደዚያ በትኜ እንዲህ ማለት ጀመርኩ ስነሳ ወዲያው በዜማዬ ሞገስ አለው ፊት ችግር የሚያስረሳ፣ ሞገስ አለው ፊት ጭንቀት የሚያስረሳ፣ ሞገስ አለው ፊት ሐዘን የሚያስረሳ። በርከክ ስትል ሐዘን ሽው ይላል። ደህና ናችሁ ሆይ? ባህር አይታ የሸሸችው ዮርዳኖስም ወደ ኋላው የተመለሰው ተራሮችም እንደ ኮርማ ኮረብቶችም እንደ ጠቦት የዘለሉት አይተው እኮ ነው የፊትህን ግርማ።
አይተው እኮ ነው የፊትህን ሞገስ ልዩነ አምላኬ ለዘላለም ንገስ ልዩነ አባቴ ለዘላለም ንገስ ነራሻቱራ ባላ ኢየሱስ ጌታ ነው። አያ ደስ እንዲል ከፈለክ ጸልይ። ጸሎት የችግር ሪፖርት ለእግዚአብሔር ማቅረብ ማለት አይደለም። አንዳንድ ሰው ሪፖርት ነው የሚያደርገው። በቃ እግዚአብሔር ይሁን በጊነስ ቡክ ሊመዘገብ የሚችል ከፍተኛ ችግርና ጉዳይ በጌታ በስመ አሜን ብሎ በቃ መሄድ ነው እንዴ? ተረጋጋ ፍሬንዴ። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ደህና ናችሁ ሆይ? ሪፖርት ማቅረብ አይደለም። ጸሎት እንደውም ምንድነው የሚያደርገው መሰላችሁ? የችግራችሁን ግዝፈትና ትልቅነት ለእግዚአብሔር ማውራት ሳይሆን የእግዚአብሔርን ትልቅነት ለችግራችሁ የምትነግሩበት ነው። ደህና ናችሁ ወይ? አምላኬ ከዚህ ያወጣኛል ብርቱ ነው እያልክ የምትናገርበት ነው። ደህና ናችሁ ወይ? ብዙ ጊዜኛ ራሱ ጸሎት የሚመስለን ሪፖርት ማቅረብ ነው። በቃ ሪፖርት አለ በሰማዩ ፐላሃ ምድሩ አሜን ነው። ሀለፈ ሰማዩ ፐላሃ ምድሩ ማለት ድሮ ግዕዝ ይመስለኝ ነበር። ለካ ምንድነው አሉ? ሀ የሚባለው ፊደል ፐ ለሚባለው ፊደል ሰማዩ፣ ፐ የሚባለው ፊደል ደግሞ ሀ ለሚባለው ሰማዩ፣ ሀ ደግሞ ለፐ ምድሩ ማለት ነው አሉ። ሀለፈ ሰማዩ ፐላሃ ምድሩ ይባላል። ደህና ናችሁ? እና እንደዚህ አይነት ሁሉ ማይታወቅ ጸሎት አይደለም ምን ጸልዩ፣ በመገለጥ በእውቀት በመረዳት ከእግዚአብሔር ከአምላካችን ጋር ኮኔክት የምናደርግበት ነው። ደህና ናችሁ ወይ? ስለዚህ በነገር ሁሉ በምን በጸሎት ከምስጋና ጋር በእግዚአብሔር ፊት ጥያቄን ሸክምን ጣል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእሱ ላይ ምን አድርጉ? እስቲ እጥላለሁ በሉ። እስቲ የተባረከውን እሱን ቦርሳ ስጠኝ፣ ዝጊውና ስጭኝ። አንድ ጊዜ ምሳሌ ላሳያችሁ። እሷን ቦርሳ ቴንክ ዩ። ዝጊው ደግሞ እንዳይፈስ ደግነው። ተባረክ። ይውላችሁ ምሳሌ ላሳያችሁ ነው። አንዳንድ ነገር በድራማ ሲሆን ጥሩ ነው። ኢየሱስም በድራማ ላይ ያስተማረው እና ይውላችሁ አንዳንድ ሰው ጠቅላላችን ነው ከኔን ጨምሮ ማለት ወደ ቸርችም ስንመጣ ቅድም ጆሲ ሲል ነበር በቃ ወደ እግዚአብሔር ቤት እንሂድ ሲሉኝ፣ ወደ ጸሎት እንሂድ ሲሉኝ፣ አንዳንድ ሰው ወደ ቸርች ሲመጣ ወደ ጋዛ ወይም ወደ አፍጋኒስታን ትሄዳለህ የተባለ ነው የሚመስለው። ራሱ ማለት ብዙ ጥያቄ እንቆቅልሽ ምናምን ስለሆነ በቃ እጅ ላይ ሸክም አለ፣ የችግር የልጆች ነገር ጎብጦ ወዴት ነው ቸርች ሰላም ሸክም አለ ይዞ ነው የሚመጣ ወደ ጸሎትም በቃ ከዛ እዚህ ይመጣል፣ ጸሎት ይጀመራል። ሃሌሉያ እንደዚህ ነው፣ እግዚአብሔር ይመስገን ወገኖቼ ጸልዩ፣ ሃሌሉያ አሜን። እዚህ ጋር ይታያችኋል። እሱ ስለናንተ ያስባልና የሚያስጨንቃችሁን የሚያስጨንቅ ይዞ ነው ብዙ ሰው ቃዞች መጥተው ከዛ ኢየሱስ ጌታ ነው አሜን፣ ሸን አሜን፣ ልቀቅ አሜን። አንዳንድ እኮ ልቀቅ ሰይጣን ብቻ ይሄንንም ልቀቅ እያለ ነው። አንሰማም ይዘ ነው ይዘ በቃ ከዛ አሜን። ከዛ መዝሙር ይጀመራል። ሃሌሉያ ኢየሱስ ጌታ ለለነ ትንሽ ቀና ይላል፣ ግን አለቀቀም ይዟል። ኢየሱስ ጌታ ለለነ ይዞ ነው የሚያስጨንቀው ነው። አለቀቀም አሁን። ከዛ ቃል እንደዚህ ይጀመራል። እንግዲህ ክትባስ ይደ ሃሌሉያ አሜን ፕሬስ አሜን አሜን እዚህ ነው አሜን ጌታ ካንተ አሜን ሆይ ይላል። ከዛ በቃ ደስ ይላል። ከዛ ሳይመረን ምን ብለን ጨረሰን። ፓስተራችን መጥቶ በአብ በወልድ በመንፈስ ቅዱስ በሰላም ሄድ ሲሉ አሜን እዛ ያነሳል ይዞ ከቸርች ነው እኮ የወጣው። ሰላም በለው ዘጋ። እሱ ስለናንተ ያስባልና የሚያስጨንቃችሁን በእግዚአብሔር ላይ ጣሉ። በቃ ጥለ ሂድ በጌታ በኢየሱስ ስም። ማናንሳና ይዘህ ሄዳለ ማአቱራ ቻላባስ ኢየሱስ ጌታ ነው። በቃ ጣልክ አይደለም፣ ተንበረከክ አይደለም፣ ጸለይክ አይደለም፣ ማን ይዘህ ተነሳ አለ እንዴ? እስቲ እንዴ በሉ እስቲ ማን ይዘህ ተነሳ አለ? ጸለይሽ አይደል እንዴ? በቃ ጸለይክ አይደል? የጸለይከው ወደ ማን ነው? ሁሉን ወደሚችል አምላክ ነው። እሱ መልስ አለው፣ እሱ መፍትሄ አለው። ሰይጣንም ረሳኸው እኮ ምናምን ካለ ሂድ በለህ ሂድ። አንዳንድ ሰው ከበሩ ሊመጣ እንዴ ለሁ ረሳው ብሎ ይመጣል፣ አንስቶ ሊወስድ። ኢየሱስ ጌታ ነው። ደህና ናችሁ ወይ? ስለዚህ በነገር ሁሉ በጸሎትና በመልጃ ለእግዚአብሔር አስታውቁ፣ ጸልዩ፣ አትጨነቁ። ይሄ ጭንቀት የሚባለው በጣም አደገኛ ነው። የዓለም ጤና ድርጅት ባወጣው
ቶፕ 10 ከሚባሉት ገዳይ ነገሮች ውስጥ አንደኛው ምን ይባላል? ይሄ ካርዲዮቫስኩላር የተባለ የልብ በሽታ ነው ይላል። እና ይሄ በሽታ በዋናነት የሚመጣው በጭንቀት፣ በፍርሃት፣ በድብርት ነው በብዛት የሚይዘው። ሰምታችኋል ወይ? ብዙ ሰው ሶሳይድ ውስጥ የሚገቡት ሴሌብሪቲ ሆኖ ብሩን ይዘውት ወይ እንደው እኮ እኔ ባገኝ እሱን በር ምን ጌታን የሚያክል ይዘህ አንተ ደህና ናችሁ ወይ? በክፎች አትቅና ተብሎ ተጽፏል። ሲያልቀናም በሉ እስቲ አያጓጓ ማለት ነው። ደህና ናችሁ ወይ? አያጓጓኝም እነነነነ ብለን ዘመር እንሄዳለን። ግን ውስጣችን ቢፈተሽ ብዙ እንጓጓለን። ስለዚህ ስቶፕ ይላል ጌታ። ደህና ናችሁ ወይ? ፕሬዝ ጋድ። ስለዚህ አትጨነቁ። የብዙዎችን እድሜ እያሳጠረ ያለ ነው። ስለዚህ ጸልዩ። ስትጸልይ ሸክም ይራገፋል። ስትጸልይ በእግዚአብሔር ፊት ላይ የተጫነ ነገር ሁሉ ይነሳል። እስቲ እጸልያለሁ በሉ። መጸለይ ማለት 12 የውጤታማ ጸሎት መርሆች የሚል መጽሐፍ ማንበብ አይደለም። መጸለይ ስላነበብክ ጸለይክ ማለት አይደለም። አንዳንድ ሰው የጸሎት ያኔኮ በጣም ብዙ መጽሐፍ ነው ስለ ጸሎት ያነበብኩት ይላል። እና አነበብክ፣ በጣም ጥሩ ጎበዝ አንባቢ። ተንበረከካ። ካልተንበረከከ እኮ የዜሮ ነው። ደህና ናችሁ ወይ? ደህና ናችሁ ወይ? ብዙ የጸሎት ስብከት መስማት ራሱ ጸሎት አያመጣም። ጸልይ። በጣም የመልጃና የጸሎት ማን ኦፍ ጎድ ጋር ሄደ ፎቶ እንደዚህ ስለተነሳ የጸሎት ሰው አትሆንም። ስትንበረከከ ነው የሚሰራው ነገሩ። ደህና ናችሁ ወይ? እስቲ ጸልያለሁ በሉ እስቲ። ፕሬዝ ጋድ። ስለዚህ ስንጸልይ ሸክማችን ይነሳል። ጌታ ይመስገን። የዛን ጊዜ በእግዚአብሔር ፊት ደስተኞች መሆን እንችላለን። ሃሌሉያ። እሺ፣ አምስተኛ ክትባት ያስተሳሰብ ጤነኛነት። ያስተሳሰብ ጤነኛነት ቁጥር 8 በመጨረሻም ወንድሞች ሆይ እውነት የሆነውን ክቡር የሆነውን ትክክል የሆነውን ንጹህ የሆነውን ተወዳጅ የሆነውን መልካም ወሬ ያለበትን በጎነት ቢሆን ምስጋና ቢሆን ስለ እንደነዚህ ስላሉት ነገሮች በቃ አስቡ፣ አስተካክል። እዚህ ጋር ደህና ናችሁ ወይ? ድርጊትህን ማስተካከል ከፈለክ የምታስበውን ነገር አስተካከል። አክሽን የሚለወጠው ቶት ሲቀየር ነው። ለዚህ ነው በልባችሁ መታደስ ወይም በአእምሮአችሁ መታደስ ምን በሉ ተለው። እዚህ ጋር ቀይሩ ነው የሚላቸው ጳውሎስ። አሁን የገጠማችሁ ዙሪያችሁ ያለውን የምትሰሙትን ወከባውን ምናምን ስቶፕ ማሰብ፣ ስለሱ ሜዲቴት ማድረግ ተውና አሁን እናንተ እውነትን፣ ትክክልን፣ ንጹህን፣ መልካም ወሬ ያለበትን እሱን ማሰብ ጀምሩ። ደህና ናችሁ ወይ? ጳውሎስ እግዚአብሔር ኢያሱን ምን አለው? ይሳካልሃል፣ ይከናወንልሃል። እንዴት? የጠርመስ ዓመት ብለህ ፎክር ነው እንዴ ያለው? ምንድን ነው ያለው? የዚህ ሕግ መጽሐፍ በቀንም በሌሊትም አይለይ። ምን በለው? አሰላስለው፣ ተናገረው። ኮኔክትድ ሁን ከቃሉ ጋር። ማይንድህን በዚህ ቃል ሁሉ ጊዜ ሪኒው አድርግ። ደህና ናችሁ ሆይ? ስለዚህ እናንተ አላቸው ጳውሎስ አስተሳሰባችሁን፣ ሐሳባችሁን አስተካክሉ። ንጹህ የሆነ ነገር አስቡ። እውነት ማን ነው? እግዚአብሔር ነው። እውነት ማን ነው? ቃሉ ነው። እውነት ማን ነው? ኢየሱስ ነው። እውነት ማን ነው? መንፈስ ቅዱስ ነው። እውነት ማን ነው? እግዚአብሔር ያለው ነው። ሰው ያለው አይደለም። ሰይጣን ያለው አይደለም። ስሜታችን ያለን አይደለም። ሁኔታ የሚለን አይደለም። እስቲ አይደለም በሉ እስቲ። ቃሉ ያለኝ ትክክል ነው በሉ እስቲ። እሱን አስቡ። ቃሉ የሚለው አንዳንድ ሰው በግድ ጎትቶ ነው በቃ አሉታዊ ነገር ራሱ ማሰብ ደስ ሲል ጥሩ ነገር አሁን ከማውራትና ከማሰብ ብዙ ሰው የሚወደው ችግር ማውሰብ ነው። ችግር ማውራት አለ ብሎ መጀመር ብዙ ሰው አላያችሁ? አዎ እኔማ በጣም ሰይጣን ደሞት ምንም እዚህ ጋር ትንሽ መርፌ እንኳን ቢወጋ ቀጥሎ ሰይጣን ምን እንደሚል ታውቃለህ? ይሄ ነገር ወደ ጋንግሪንነት ተቀይሮ እጅ ሲቆረጥ ምናምን የሚያሳይ ራሱ ማን ነገር ነው። ከዛ በቃ ቶሎማ አልድን ካለ ቁስሉ በቃ ይመጣልሃል። እጅ ሲሄድ ሬሳ ሳጥን አንተ እውነት ያለው የሆነውን አስብ፣ ትክክል የሆነውን አስብ፣ ንጹህ የሆነውን ነገር፣ በጎ የሆነውን ነገር አስብ፣ መልካም ወሬ ያለበትን አስብ። ተው አሉታዊውን። ደህና ናችሁ ወይ? እኔ አይደለም ያልኩት እኮ ቃሉ ነው ያለው። እስቲ እሱ አይደለም ያለው በሉና አጠገባችሁ ቃሉ ነው ያለው በሉት። ከኔ ላይ ውረዱ በጌታ በኢየሱስ ስም። ቃሉ ነው የሚለው አስተካክሉ ነው ያለው። እዚህ ጋር አስተካክሉ። ክብር ለኢየሱስ ይሁን። በቃ እዛ ጋር ሁለት ሰው እንደዚህ ያዩ ብለ አያ አይደለ? እነዚህ ሰዎች በእኔ ላይ ምንድነው ከምትል ስጦታ ሊሰጡኝ እየተመካከሩ ነው። ሃሌሉያ ብለ አስበህ ሂድ። አንተ ምን ቸገር? እነሱ የፈለገቱን ያስቡ። አንተ ግን ጥሩን አስብና ሂድ። ምን አሰቃየ? ደህና ናችሁ ወይ?
አሁን ይሄ ሁሉ ጉባኤ ወጥቶ ዋው ዛሬ በቃ ቆንጆ አምራል ደስ ይላል ምናምን ብሏችሁ ማለት አንድ ሰው ከዚህ ምንድነው ደግሞ ዛሬ ቢላችሁ ጭንቅላታ እስከ ቤት ድረስ ይዛችሁ የምትሄዱት ያ ሁሉ ያምራል ያላችሁን አይደለም። አንድ ሰው የሰጣችሁ ኔጌቲቭ እንዴ ምን አስባ ነው ያ ሁሉ ሰው ቆንጆ ነው እኮ ብለዋል አንተ ምን አሰቃየለ አንድ ሰው። ብዙ ጊዜኛ ፕሮብሌማችን ብዙ የተደረገልንን ነገር ተተን ስላልተቀበልነው ወይም ገና ስላልያዝነው ነገር ነው ስቃይ ውስጥ የምንገባው። አንተ እውነት የሆነውን አስብ፣ ቃሉ የሚለውን አስብ፣ ቀይር። እዚህ ጋር ይሄ ከተቀየረ መደሰት ይቻላል። የማይቻል ነገር አልተጻፈም፣ የሚቻል ነገር ነው። እስቲ ይቻላል በሉ እስቲ። ኢየሱስ ጌታ ነው። የምንችልበት ደግሞ በጸጋ ላይ ጸጋ ተሰጥቶናል። የምንችልበት መንፈስ ቅዱስ በውስጣችን አለ። የሚችል ዳግም የተወለደ ማንነት አለን። እስቲ እችላለሁ በሉ እስቲ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እዚህ በሉት። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ ጮክ በሉ ግድ የላችሁም። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ አንዴ እንዲወጣበት እንዲሁ እችላለሁ ብላችሁ ጮህ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። አይ ትንሽ ይቀራል አንዳንድ ቦታ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። ሸልታራና በውስጥ ወጣ እየጮኸ ሄደ። ጌታ የተመሰገነ ይሁን። የመጨረሻው ክትባት የተግባር ህይወት ነው። የማድረግ ህይወት ነው ማለት ተግባራዊ ምላሽ የላቀበት ስብዕና ያስፈልጋል። ለመደሰት ፕራክቲካል መሆን አለብህ። ደህና ናችሁ ወይ? ቁጥር 9 ላይ የሚለውን ስሙ እንዲላል ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ፣ የሰላም አምላክ ከናንተ ጋር ይሆናል። የማድረግ ህይወት እስቲ አደርጋለሁ በሉ። አሁን ዛሬ እንኳን እዚህ ምን አለ ጌታ? ሁሌ ለመደሰት አንደኛ የደስታችሁን መሰረት ማላይ አድርጉ፣ ጌታ ላይ አድርጉ። ሁለተኛ ምኖች ሁኑ? ገሮች ሁኑ። ግርር አትበሉ፣ ገር ሁኑ አልተባለም? ሶስተኛ ጌታ ምንድነው? ቅርብ ነው። አራተኛ ምን አድርጉ? ጸልዩ። አምስተኛ ሐሳባችሁን አስተካክሉ። እንዴት? ትክክል፣ እውነት፣ ንጹህ፣ በጎ፣ መልካም በማሰብ። እሱ ደግሞ የሚገኘው ከየት ነው? ከቃሉ ነው። ስለዚህ በቃሉ አይምሮውን ሙላ ማለት ነው። አሁን እነዚህን አምስቱን ስድስተኛው ክትባት አድርጉ። እስቲ አደርጋለሁ በሉ። ክብር ለኢየሱስ ይሁን። ለዚህ ነው ያዕቆብ ላይ ያዕቆብ ምንድነው ያለው? ቃሉ የሚናገረውን ቃሉ የሚለውን ያዕቆብ ምዕራፍ 1 ቁጥር 22 እናነብና እንጨርሳለን። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። ቢትሬድ አታድርጉ ራሳችሁን፣ ዲሲቭ አታድርጉ ራሳችሁን። አሁን መለኮታዊ ደስታ ሁሉ ጊዜ ስለመደሰት ተማርን ሃሌሉያ በማለት ደስታ አይመጣም። አድርግ የተባልከው ስታረግበት ነው። ደህና ናችሁ ወይ? ደህና ናችሁ ወይ? እኛ መቼም ከመንፈሳዊ ነገር ይልቅ ፍጥረታዊ ነገር የሚለንን ነው በጣም እንፈልገው። አሁን ዶክተር እንግዲህ ይሄ ነገር የኮሌስትሮል ትንሽ ጨመር ብለዋል፣ ስለዚህ እነዚህ ነገሮች ቀንስ፣ ወክ አድርግ፣ ዌይት ሉዝ አድርገን እሺ ሲል ኦኬ ዶክተር ብለህ ነው የምተኛው። ትጀምራለህ አክቲቪቲ እንትን ይገዛል፣ ይሮጣል። አይ እኔ ቅባት ያለው ነገር አልበላም ምናምን አለ የምትጀምረው። እሱ ዶክተሩን እንደምትሰማው ከዶክተሮች በላይ የሆነውን ጌታ ስማ እንጂ ወንድሜ እንዴ! ክብር ለኢየሱስ ይሁን። ስለዚህ ቃሉን ራሳችሁን እያሳታችሁ ሰሚዎች አትሁኑ። ይልቁንም ምንድነው የሚለን ያዕቆብ? ራሳችሁን አታታሉ። ቃሉ የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱንም አይቶ ይሄዳል፣ ወዲያው ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸና የሚያደርግ የሰማውንም የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል። ስታደርገው ይሰራልሃል። ደህና ናችሁ ወይ? ባለፈው ሳምንት ጌታ የሚላችሁን አድርጉ የሚባል አልተማርንም? እግዚአብሔር እየደጋገመልን ነው። ክብር ለኢየሱስ ይሁን። ደህና ናችሁ ወይ? አዎ ደህና ናችሁ። እስቲ እኔ አስተዋይ ነኝ በሉ እስቲ። አስተዋይ አንዴ ሲነገረው በቃ ቀጨም ያደርጋል፣ ቶሎ መልስ ይሰጣል። ሪስፖንሲቭ ነው። ጌታ ይመስገን። ስለዚህ ሁሉ ጊዜ መደሰት ይቻላል ወይንስ አይቻልም?
ውስብስብ ነው ከባድ ነው ወይስ ቀላል ነው? ግን ቀላል የሚሆነው በመርሁ ስንኖር ብቻ ነው። አለበለዚያ ምኞት ነው የሚሆነው። ስለዚህ የመልካም ምኞት መግለጫ አይደለም እኔ ያስተላለፍኩት። አሁን የሚሰራ ሕያው የሆነ የእግዚአብሔር ቃል ነው፣ የእግዚአብሔር ድምጽ ነው። ደስ ይበላችሁ፣ ተደሰቱ። ኢየሱስ ጌታ ነው። ደስ ይለኛል በሉ እስቲ። ሐዘናችሁን የሚወድ ጠላት፣ ትካዜያችሁን ለቅሷችሁን የሚፈልግ ጠላት አይኑ እያየ ጆሮው እየሰማ ዛሬ በእናንተ ላይ የደስታ ቅባት ይፈሳል። የደስታ መንፈስ በእናንተ ላይ አሁን ተሐድሶ ያደርጋል። የሐዘን ካባ ይቀደዳል። እንጸልያለን። በዚህ መንፈስ ሆነን የምንችል የበረታንን ቆምና ኳይሮቹን ወደዚህ ውጡ። መሰረት ተጫዋቹም ና እስቲ ኢየሱስ ጌታ ነው። በአንተ የተባረከ በገና ደርዳሪም ና ወደዚህ ማአርቱ ላባሳ ሼሌቤዴ ቦራ ባባባባባ በመንፈሱ ስሆን የያዝኩት ጥያቄ ከእጅ ላይ አጣሁት ፈልጌ ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኩኝ። ለካ ያስረሳል ችግር መከራ ዘንብሎ መኖር ከጌታ ጋራ። ሃሌሉያ። ለካ ያስረሳል ችግር መላቄ ለኖሩን ሳስብ ጌታ ጠገቤ። በዚህ መንፈስ ጸልዩ ወገኖቼ፣ እንጸልይ። ሌራ ባጃና ማንቶሮ ባላባዳባራዳዳባ ኤናናናናናናናናናናና ማሮሌሌሌ ቦራና ማና እንጸልይ ሁላችንም እስቲ በልሳኖቻችን ሼሌቤሬቦ ሳክራማናማንዶ ሴላራባዲያላቦስ በመንፈሱ ስሆን የያዝኩት ጥያቄ ሸራላማ ከእጅ ላይ አጣሁት ፈልጌ ፈልጌ የፊቱን ፈገግታ ኤናናናናና መልኩን ሲያሳየኝ እንኳን ልጠይቀው ራሴን ሳትኩኝ። ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋራ። ለካ ያስረሳል ችግር ጥያቄ መኖሩን ሳስብ ጌታ ጠገቤ። ሃሌሉያ 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 ሃሌሉያ። አቤት አቤት እግዚአብሔር እርሱ አምላክ የሆነ እንዴት ያደለው ምስጉን ሕዝብ ነው። አቤት አቤት እግዚአብሔር እርሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው። ዓላማ ይዞ የተሰለፈ ግርማ ሞገሱ አምላክ የሆነ መርሳሙን እባብ ረጋግጦ ያልፋል። የጠላቶቹን ሰፈር ይወርሳል። አቤት እሱ አምላክ የሆነ እንዴት ያደለው ምስጉን ሕዝብ እግዚአብሔር እሱ አምላክ የሆነ እንዴት ያደለው ምስጉን ሕዝብ በመንፈሱ ስሆን የያዝኩት ጥያቄ ከእጄ አጣሁት ፈልጌ ፈልጌ የፊቱን ፈገግታ መልኩ ሲያሳየኝ እንኳን ልጠይቀው
ሳትኮኝ ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር ለካ ያስረሳል ችግር ጥያቄ መኖሩ ሳስብ ጌታን ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር ለካ ያስረሳል ችግር ጥያቄ መኖሩ ሳስብ ጌታን በመንፈሱ ስሆን የያዝኩት ጥያቄ ከእጄ አጣሁት ፈልጌ የፊቱን ፈገግታ መልኩን ሲያሳየኝ እንኳን ጠይቄው ራሴ ሳትሆኝ ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋር ለካ ያስረሳል ችግር ጥያቄ መኖር ሳስበው ጌታ በመንፈሱ ስሆን የያዝኩት ጥያቄ ከእጄ አጣሁት ፈልጌ የፊቱ ፈገግታ መልኩ ሲያሳየኝ እንኳን ጠይቄው ራሴ ሳትሆኝ ለካ ያስረሳል ችግር ብሎ መኖር ከኢየሱስ ጋር ለካ ያስረሳል ችግር ጥያቄ መኖሩን ሳስበው ጌታ እግዚአብሔር እሱ አምላክ የሆነ እንዴት ያለው ብዙን ሕዝብ እግዚአብሔር እሱ አምላክ የሆነ እንዴት ያለው ብዙን ሕዝብ አላዋን ይዞ የተሰለፈ ግርማ ሞገሱ አምላክ የሆነ በዛሙን እባብ ያልፋል የጠላቶቹ መንገድ ይወርሳል። አሜን እግዚአብሔር እሱ አምላክ የሆነ እንዴት ያደለው ምስጉን ሕዝብ በመልእክቱ እንደተባረኩ እናምናለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የሚለውን ይንኩ። እንዲሁም መልእክቱን ለሌሎች ሼር ማድረግ፣ ኮሜንት ማድረግ አይርሱ። በክርስቶስ ኢየሱስ ተባርከዋል።